የአሜሪካ የግሪን ካርድ አዲስ ለውጥ ለኢትዮጵያውያን ባለትዳሮች ምን ትርጉም አለው? የአሜሪካ ህልም ለብዙ አስርት ዓመታት የኢትዮጵያን ስደተኞች የረጅም ጊዜ ምኞትና የህይወት ጉዞ አካል ሆኖ ቆይቷል። ታሪካችንን ወደ ኋላ መለስ ብለን ስንቃኝ ከ1970ዎቹ የፖለቲካ ቀውሶችና ሽግግሮች ጀምሮ በርካታ ኢትዮጵያውያን በዲቪ በፖለቲካ ጥገኝነት እንዲሁም በቤተሰብ ትስስር ወደ ዩናይትድ ስቴትስ አቅንተዋል። በተለይም በቤተሰብ ስፖንሰርነት የሚደረገው ጉዞ የተራራቁ ቤተሰቦችን በማገናኘትና ማህበረሰባችንን በውጭው ዓለም በማሰባሰብ ረገድ እጅግ የላቀ ሚናን ተጫውቷል። የኢሚግሬሽን ህጎች በየጊዜው መቀየራቸው በብዙ ቤተሰቦቻችን ላይ ከባድ ፈተናዎችን ሲፈጥር የቆየ ሲሆን አሁንም በአሜሪካ ኢሚግሬሽን ታሪክ ውስጥ በርካቶችን ሊያሳስብ የሚችል ሌላ ወሳኝ ምዕራፍ ላይ ደርሰናል። በቅርቡ የወጣው አዲስ መረጃ እንደሚያመላክተው ህጋዊ ቋሚ ነዋሪ ለሆኑ ግለሰቦች የትዳር አጋሮች የግሪን ካርድ አቅርቦት ላይ ከፍተኛ ጭማሪም ታይቷል። ይህ ሁኔታ ለበርካታ ባለትዳሮች የጥያቄ ማቅረቢያ ዕድልን የከፈተ ሲሆን ይህም የሆነው የትራምፕ አስተዳደር የአመልካቾችን የፋይናንስ ሁኔታ በከፍተኛ ሁኔታ ይመረምራል ተብሎ ከሚጠበቀው የፖሊሲ ለውጥ ጥቂት ሳምንታት በፊት ነው። የውጭ ጉዳይ መስሪያ ቤት የነሐሴ ወር የቪዛ መግለጫ ቪዛ ቡልታይን F2A በመባል የሚታወቀውን የመጨረሻ የውሳኔ ቀን ከአውሮፓውያኑ ጥር 1 ቀን 2005 ወደ ሐምሌ 22 2026 አሸጋግሮታል። ይህ ለአብዛኞቹ ሀገራት የተደረገው የወደፊት መራመድ የ18 ወራት ጊዜን የሚያህል ነው። ሜክሲኮን በተመለከተ ደግሞ ቀኑ ከጥር 1 2004 ወደ ሐምሌ 22 2005 ተሸጋግሯል። ይህ ለኢትዮጵያውያን ምን ማለት ነው? ለማብራራት ያህል F2A ማለት ህጋዊ ቋሚ ነዋሪ የሆኑ ሰዎች ለትዳር አጋሮቻቸውና እድሜያቸው ከ21 ዓመት በታች ለሆኑ ያላገቡ ልጆቻቸው በቤተሰብ ስፖንሰርነት የሚጠይቁት የግሪን ካርድ ምድብ ነው። ይህ ትልቅ ምርታ የመጣው የፌዴራሉ መንግስት የህዝብ ሸክም ፐብሊክ ቻርጅ ፖሊሲ ላይ በመጪው መስከረም 18 ከሚያደርገው ለውጥ አስቀድሞ ነው። የአገር ውስጥ ደህንነት መምሪያ DHS የባይደን አስተዳደር በ2002 አወጥቶት የነበረውን የቁጥጥር ማዕቀፍ በመሰረዝ አንድ አመልካች ወደፊት የህዝብ ሸክም ሊሆን ይችላል ወይስ አይችልም የሚለውን ለመወሰን ለባለስልጣናት ሰፋ ያለ ነጻነትን የሚሰጥ አሰራርን እየመለሰ ይገኛል። በዚህም መሰረት በአገር ውስጥ ደህንነት መምሪያ ስር የሚተዳደረው የአሜሪካ ዜግነትና ኢሚግሬሽን አገልግሎት USCIS በአሜሪካ ውስጥ ሆነው ቋሚ ነዋሪነትን ለሚፈልጉ ስደተኞች የሚያገለግለውን የተሻሻለውን የፎርም I-485 ማመልከቻን ተግባራዊ ያደርጋል። ተቋሙ እንዳስታወቀው ከመስከረም 18 ጀምሮ ወይም ከዚያ በኋላ የሚቀርቡ አሮጌ የማመልከቻ ቅጾች ተቀባይነት አይኖራቸውም። ኢትዮጵያን ስደተኞች የነዋሪነት ደረጃን ማስተካከል አጀስትመንት ኦፍ ስታተስን ሲያስቡ እነዚህን የቅጽ ለውጦች በጥንቃቄ መከታተል ይኖርባቸዋል። ኢሚግሬሽን ጠበቆች ይህ የF2A ቀናት ወደፊት መራመድ በርካታ የግሪን ካርድ ባለቤቶች የትዳር አጋሮች ማመልከቻዎቻቸውን እንዲያስገቡና በመጠባበቅ ላይ ያሉ ጉዳዮች ወደ መጽደቅ እንዲቃረቡ ሊፈቅድ እንደሚችል ይገልጻሉ። ሆኖም ብቁነት በአመልካቹ ግላዊ ሁኔታ ላይ የተመሰረተ መሆኑና እነዚህም ምቹ ቀናት ወደ ኋላ ሊመለሱ እንደሚችሉ አስጠንቅቋል። የኩክና ፓስተር ኢሚግሬሽን መስራች አጋር የሆኑት ቻርለስ ኤች ኩዊክ ለኒውስዊክ እንደተናገሩት በዚህ ምድብ ውስጥ ያለው የኢሚግሬሽን ፍሰት ከፍና ዝቅ ስለሚል እንዲህ አይነት ለውጥ በየጥቂት ዓመታት የሚከሰት ነው። እርሳቸው እንዳሉት አሁን ላይ ከፍተኛ ቁጥር ያላቸው ባለትዳሮች በውጭ ሀገር በሚገኝ የአሜሪካ ቆንጽላ በኩል የኢሚግሬሽን ቪዛ ሂደትን ከማጠናቀቅ ይልቅ በአሜሪካ ውስጥ ሆነው የነዋሪነት ደረጃን የማስተካከል ሂደትን መከታተል ይችሉ ይሆናል። ይህ ለእነሱም ሆነ ለትዳር አጋሮቻቸው መልካም ዜና መሆኑን አክለዋል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት USCIS በቤተሰብ ስፖንሰር የሚደረጉ አመልካቾች በነሐሴ ወር ውስጥ ይበልጥ ምቹ ሆነውን የማመልከቻ ማቅረቢያ ቀናት ሰንጠረዥ ዴት ኦፍ ፊሊንግ ቻርት እንዲጠቀሙ እየፈቀደ ይገኛል። በዚህ ሰንጠረዥ F2A ለሁሉም ሀገራት ወቅታዊ ከረንት ተብሎም ተዘርዝሯል። ይህ ማለት ሌሎች መስፈርቶች የሚያሟሉ አመልካቾች የቅድሚያ ቀናት ፕራዮሪቲ ዴት ምን የሚሆን ምን ፎርም I-485ን ማስገባት ይችላሉ ማለት ነው። ይህ ክፍተት በተለይ አሜሪካ ውስጥ ለሚገኙ ወገኖቻችን ትልቅ ብርሃን ነው። ነገር ግን የአመልካቹ የቅድሚያ ቀን ተፈጻሚነት ካለው የመጨረሻ የውሳኔ ቀን ፋይናል አክሽን ዴት አስቀድሞ ካልሆነ በስተቀር የግሪን ካርድ ጥያቄ ሊጸድቅ አይችልም። ሆኖም የነዋሪነት ደረጃ ማስተካከያ ማመልከቻ ማስገባት ብቁ የሆኑ አመልካቾች ጉዳያቸው እየታየ ባለበት ጊዜ ጊዜያዊ ጥቅማ ጥቅሞችን እንዲጠይቁ ያስችላቸዋል።
የኢሚግሬሽን ጠበቃ የሆኑት ሳጅራኦፍ ለኒውስ ዊክ ሲናገሩ ይህ በእርግጥም ያልተለመደና ጉልህ የሆነ ዝላይ ነው ብለዋል። ቢሆንም የነሐሴው ወደፊት መራመድ ፈጣን ውሳኔዎችን ዋስትና አይሰጥም። በዩኤስሲአይኤስ ውስጥ ያለው የማመልከቻዎች መከማቸት አንዳንድ ብቁ ጉዳዮች የቪዛ መግለጫው እንደገና ከመቀየሩ በፊት ውሳኔ እንዳያገኙ ሊያግድ ይችላል። እንዲሁም በመጠባበቅ ላይ ያለ ጉዳይ የቪዛ ቁጥር በማይገኝበት በማንኛውም ተከታታይ ጊዜ ውስጥ ሊጸድቅ አይችልም። የውጭ ጉዳይ መስሪያ ቤት እንዳለው የማመልከቻና የመጨረሻ የውሳኔ ቀናት በተለያዩ ምድቦች ወደፊት የተራመዱት ከአስተዳደሩ እርምጃዎች በኋላ ከተወሰኑ ሀገራት ለሚመጡ ሰዎች የኢሚግሬሽን ቪዛ ሰጣጥ ምጣኔ በመቀነሱ ምክንያት ነው። ተጨማሪ ፍላጎት ከታየ ወይም እነዚያ ፖሊሲዎች ከተቀየሩ ቀናቱ ወደ ኋላ መመለስ አስፈላጊ ሊሆን እንደሚችል መስሪያ ቤቱ አስጠንቅቋል። እነዚህ የሚለዋወጡ ቀናት በተለይ የአሜሪካ ዜግነት ያላቸው ሰዎች የትዳር አጋሮች የሚያገኟቸውን የአሰራር ድጋፎች ሙሉ በሙሉ ለማያገኙ የህጋዊ ቋሚ ነዋሪ የትዳር አጋሮች ትልቅ ትርጉም አላቸው። ኤፍ2ኤ ምድብ ያሉ አመልካቾች በተለመደው ህግ መሰረት የነዋሪነት ደረጃቸውን ለማስተካከል በአጠቃላይ ህጋዊ የሆነ ደረጃ ይዘው መቆየት አለባቸው። ያልተፈቀደ ስራ መስራት ወይም የህጋዊነት ደረጃ ጥሰቶች ብቁነትን ሊጎዱ ይችላሉ። ለኢትዮጵያውያን ስደተኞች ይህ እጅግ በጣም ወሳኝ ነጥብ ነው። የቪዛ ጊዜ ማሳለፍ ወይም ህጋዊ ያልሆነ ስራ ላይ መሰማራት የነዋሪነት ደረጃን ጥያቄ ውድቅ ሊያደርገው ይችላል። እየቀረበ ያለው የህዝብ ሸክም ህግ ለውጥ ማመልከቻ መቼ ማስገባት እንዳለባቸው ለሚወስኑ አመልካቾች ተጨማሪ አሳሳቢ ጉዳይ ይፈጥራል። በፌዴራል የኢሚግሬሽን ህግ መሰረት ቪዛ ወደ ሀገር መግባት ወይም የነዋሪነት ደረጃ ማስተካከል የሚጠይቅ ሰው በማንኛውም ጊዜ የህዝብ ሸክም ሊሆን ይችላል ብሎ መንግስት ከወሰነ ተቀባይነት ሊያጣ ይችላል። የ2022 የቁጥጥር ማዕቀፍ በውሳኔው ውስጥ ከግምት የሚገቡትን ጥቅማጥቅሞች የገደበ ሲሆን ባለስልጣናት ሊመረምሯቸው የሚገቡ ሁኔታዎችን አስቀምጦም ነበር። የሀገር ውስጥ ደህንነት መምሪያ ዲኤችኤስ አዲስ ህግ አብዛኛው የዚያም ማዕቀፍ የሚያስወግድ ሲሆን በአመልካቹ አጠቃላይ ሁኔታዎች ላይ የተመሰረተ ሰፋ ያለና ግላዊ የሆነ ግምገማን ይፈቅዳል። የመጨረሻው ህግ እንደሚገልጸው ባለስልጣናት የዕድሜ፣ የጤና፣ የቤተሰብ ሁኔታ፣ የንብረት፣ የሀብት፣ የፋይናንስ ሁኔታ፣ የትምህርትና የክህሎት ሁኔታዎችን ከግምት ውስጥ ማስገባት ይችላል። በተጨማሪም የህጉ ተፈጻሚነት ከሚጀምርበት ቀን አንስቶ ገቢን መሰረት ያደረጉ የህዝብ ጥቅማጥቅሞችን መቀበልና ሌሎች ከጉዳዩ ጋር የተያዙ ልዩ መረጃዎችን ከግምት ውስጥ እንደሚያስገባ መመሪያው ገልጿል። ይህ ህግ የትዳር አጋሮችን ወይም በጋብቻ ላይ የተመሰረቱ ማመልከቻዎችን ለይቶ ባያወጣም በርካታ በጋብቻ ላይ የተመሰረቱ አመልካቾች ግን በህዝብ ሸክም ድንጋጌ ስር የሚወርቁ ሲሆን አብዛኛውን ጊዜ ስፖንሰር በሚያደርገው የትዳር አጋር የሚሞላውን የድጋፍ ማረጋገጫ ፎርም I-864 እንዲያቀርቡ ይጠይቃሉ። ሁክ እንደተናገሩት የ2022ቱን ማዕቀፍ ማስወገድ እያንዳንዱ የዩኤስሲአይኤስ ባለስልጣን ከነባሩ የድጋፍ ማረጋገጫ መስፈርት ባሻገር ጉዳዮችን እንዴት እንደሚገመግሙ ለመተንበይ አስቸጋሪ ያደርገዋል። በዜጋው አመልካችና በፋይናንሳዊ ሁኔታዎች ላይ ጠናከር ምርመራ ይኖራል ያሉት ኩክ ወጣት ባለትዳሮች ብዙ ጊዜ አነስተኛ ገቢና አነስተኛ ንብረት ስላላቸው በተለይ ሊጨነቁ እንደሚችሉም አክለዋል። የዜግነትና ኢሚግሬሽን አገልግሎት ዩኤስሲአይኤስ እያንዳንዱ በጋብቻ ላይ የተመሰረተ አመልካች ተጨማሪ የሰነድ መስፈርቶች እንደሚያጋጥሙት ባይገልጽም ተግባራዊ ውጤቱ ግን በከፊል ተግባራው ከመጀመሩ በፊት የሚወጣው መመሪያ ላይ የተመሰረተ ይሆናል። የመስከረም 18ቱ የተፈጻሚነት ቀን የአሰራር ገደብንም ይፈጥራል። ዩኤስሲአይኤስ የተሻሻለው የፎርም I-485 እትም እንደሚታተምና ከመስከረም 18 2026 ጀምሮ ወይም ከዚያ በኋላ በፖስታ የሚላኩ ወይም በኤሌክትሮኒክስ መንገድ የሚቀርቡ አሮጌ እትሞች ውድቅ እንደሚደረጉ ገልጿል። የተቋሙ የፎርም I-485 ገጽ በአሁኑ ጊዜ የጥር 20 2025 እትምን ይዘረዝራል። ይህ ማለት አመልካቾች ህጉ ተፈጻሚ ከሚሆንበት ቀን ጀምሮ ማመልከቻ ከማስገባታቸው በፊት የተሻሻለውን ቅጽ ማረጋገጥ አለባቸው ማለት ነው። በርካታ ጠበቆች ብቁ የሆኑ ባለትዳሮች አዲሱ ማዕቀፍ ስራ ላይ ከመዋሉ በፊት ማመልከት ሊመርጡ እንደሚችሉም ተናግረዋል። ነገር ግን የተጣደፈ ወይም ያልተሟላ ማመልከቻ እንዳያስገቡ አስጠንቅቀዋል። ራኡፍ አንድ ጥንዶች ዛሬ ብቁ ከሆኑና ልምድ ካለው የኢሚግሬሽን ጠበቃ ግላዊ የሆነ ምክርን ካገኙ ምናልባት ለመጠበቅ ምንም ምክንያት አይኖርም ብለዋል። እርሳቸው እንዳሉት ከመስከረም 18 በፊት ማመልከት ማለት ጠባቡ የህዝብ ሸክም መስፈርትን ይተገብራል ማለት ነው። በሎክ ኢሚግሬሽን ሎ ጠበቃ የሆኑት ሎረን ሎክ ለኒውስዊክ ሲናገሩ ቤተሰቡ በፋይናንስ ደረጃ የተመቻቸ ቢሆንም እንኳን ገምጋሚዎች ራሳቸው ምን ማየት እንደሚፈልጉና ገና እያሰቡ ባሉበት በአዲስ የህዝብ ሸክም ህግ ስር ከሚመረመሩ ይልቅ የተረጋገጡና የታወቁ የቅጽ እትሞችን በመጠቀም በአሮጌዎቹ ህጎች ስር ማመልከቱ ይመረጣል ብለዋል።
ብለዋል። አክለውም አዲሱ ህገ መንግስት የማመልከቻዎችን የነዋሪነት ደረጃ የማስተካከል ሂደት አሁን ካለው የበለጠ አዝጋሚ የሚያደርግ አዲስ ውስብስብነት እንደሚያስተዋውቅ ሙሉ በሙሉ መገመት ይቻላል ብለዋል። አንድ ጥንዶች ከዚህ በፊት ማመልከት ይችሉ ወይም ይገባቸዋል የሚለው ጉዳይ እንደ ህጋዊ የሆነ ደረጃ ያልተፈቀደ ስራ ወደ ሀገር መግባት ወይም ፓሮል፣ ማንኛቸውም የኢሚግሬሽን ጥሰቶችና አስፈላጊ የሆኑ ማስረጃዎች መገኘት ላይ የተመሰረተ ነው። ለአንዳንድ ህጋዊ ቋሚ ነዋሪዎች፣ ትዳር አጋሮች የነሐሴ ወር የቪዛ መግለጫ በግሪን ካርድ ማመልከቻዎች ወደፊት ለመራመድ እድልን ይፈጥራል። ይህ መስኮት ክፍት ሆኖ ይቀጥል አይቀጥል የሚለው በወደፊቱ የቪዛ መግለጫ እንቅስቃሴዎችና ከመስከረም 18 በኋላ USCIS የተሻሻለው የህዝብ ሸክም ማዕቀፍን እንዴት እንደሚተገብረው ላይ የተመሰረተ ሊሆን ይችላል።